ጤና ይስጥልኝ እንዴት ናችሁ? ዛሬ የመንጃ ፍቃድ የቲዮሪ የፈተና ዝግጅት አንዳንድ ጥያቄዎችን እናያለን። እንግዲህ አልፎ አልፎ እንደዚህ ቪዲዮዎችን ምሰራ ይሆናል። ባይ ዘ ዌይ የመንጃ ፍቃድ ትምህርት ምዝገባው እንደቀጠለ ነው። ትምህርቱም እንደቀጠለ ነው። አዲስ ምዝገባ አይጀመርም። አይንፋ ባለው መቀላቀል ነው ማለት ነው። ስለዚህ ከአሁኑ መቀላቀል ትችላላችሁ። ሰኞና ሮብ ነው ትምህርቱ ማለት ነው። ዛሬ አንድ የተወሰኑ ጥያቄዎችን እንሰራለን። እስቲ ወደ መጀመሪያው ጥያቄ እንሄዳለን። ዞ ለባይሽፒል በዚህ እንጀምር። አይሆፕ ድምፁ ይሰማችኋል ብዬ ተስፋ አደርጋለሁ። እሺ እንጀምራለን። ሶ Wie verhalten Sie sich bei diesem Verkehrszeichen? also wie verhalten Sie bei diesem Verkehrszeichen የተባለው በዚህ ይህንን የትራፊክ ምልክት በምታዩት ጊዜ ምን አይነት ድርጊት ታደርጋለህ ነው። ያ ማለት እዚህ ጋር ውስጥ የምታዩት እንግዲህ አብዛኛው ሰው ከእንትን ጋር ይምታታበታል። ከራኬት የምትመስለው ዋጋ ከፎርፋርች አይንማሊገ ፎርፋርች ስትራሰ ወይም በክሮይሱንግ ላይ በመስቀለኛ መንገድ ላይ የቅድሚያ የምትሰጥ እሷን ከእሷ ጋር ብዙ ሰው ይምታታበታል። የእሱ ምልክት ሌላ ነው። እንደዚህ አይነት ምልክት በምታዩበት ጊዜ ሶስት ማዕዘን በራሱ ምንድን ነው? ሶስት ማዕዘን በራሱ አክቱንግ ነው፣ ተጠንቀቅ ነው። ያ አቴንሽን ተጠንቀቅ እየተባለ ነው። እዚህ ጋር ውስጡ ያለው የክሮይሱንግ ወይም የመስቀለኛ መንገድ መሆኑን ነው የሚያሳየው። ስለዚህ እዚህ ጋር ምን ማድረግ ይጠበቅብናል? Bremsbereit sein. ብሬምስ ብራይት ሳይን። ብዙ ጊዜ እንደዚህ አይነት መንገዶች ላይ የሚቀመጠው ይሄ ምልክት ምንድን ነው? ምናልባት የሬሽ ፎር ሊንክስ ወይም ደግሞ በቀኝ የሚመጣው ቅድሚያ ያለው ወይም የለው የሚለውን ለማጥራት ነው። ስለዚህ እዚህ ጋር ምንድን ነው በብዛት መንገዶቹ አስቸጋሪ በሚሆኑበት ሰዓት ይቀመጣል ማለት ነው። ይሄ ማለት ተጠንቀቅ፣ የመስቀለኛ መንገድ ከፊት ለፊትህ እየመጣ ነው ማለት ነው። ስለዚህ ብሬምስ በራይት ዛይን ማለት ፍሬን ለመያዝ የተዘጋጀ መሆን ማለት ነው። ያ ብሬምስ በራይት ያ ብሬምዘን ራሱ እንትን ማለት ነው፣ ፍሬን መያዝ ነው። ስለዚህ ብሬምስ በራይት ትክክል ነው። Geschwindigkeit vermindern. ገሽፊንዲሽካይት ፈርሚንደን ያ ምን ማለት ነው? ገሽፊንዲሽካይት ፈርሚንደን እዚሽ ጋር ለምሳሌ ክሮይሱን ጋር ስንደርስ መጠንቀቅ አለብን። ዝም ብለን ራይንፋርን ወይም ደግሞ ፈጥነን ወደ ውስጥ ነድተን መሄድ የለብንም። የክሮይሱንግ ወይም ደግሞ የመስቀለኛ መንገድ ላይ ስንደርስ ሁል ጊዜ እንትን ማድረግ አለብን፣ ፍጥነት መቀነስ አለብን። ያ በተለይ ፖሊሳዊ በአምተ ከሌለ ትራፊክ አምፕል ከሌለ ወይም ኬር ሺልድ በአግባቡ እንትን በማይልባቸው ቦታዎች ላይ በደንብ መጠንቀቅ ይኖርብናል። ስለዚህ እዚህ ጋር ገሽቪንዲሽካይት ፈርሚንደር ትክክል ነው፣ መቀነስ አለብን። ያለበዛ ሬሽ ፎር ሊንክስ በደንብ በአክተን ያላደረገ ሌላ ተሽከርካሪ ልንጋጭ ስለምንችል ማለት ነው። Nur den von rechts kommenden Verkehr beobachten. also nur den von rechts kommenden Verkehr beobachten ከቀኝ ብቻ የሚመጣውን መጠንቀቅ ነው ይላል እዚህ ጋር። ይሄ እንግዲህ በሱም ብቻም ሳይሆን አጠቃላይ ክሮይሱንግ ላይ ከቀኝ ብቻ ሳይሆን ሌሎቹንም መጠንቀቅ ይኖርብናል ማለት ነው። አውስቬርት እናደርገዋለን። ትክክል ነው። ኤክሌሩን ጊዜ ላይ ማለላችሁ። ይሄ እንግዲህ ምንድን ነው እንደዚህ አይነት ምልክቶች የሚደረጉት በተለይ የሚያስቸግሩ መንገዶች ናቸው። ያ ክሮይሱንግ ነው ወይስ አይደለም የሚለው ላይ በደንብ ክሊር የሆነ ኢሜጅ እንዲኖረን ነው ማለት ነው። ስለዚህ ይህን ይመስላል። ኔክስት ፍራገ ሌላ ከምስል ጋር የተያዘ አንድ ጥያቄ እንጨምር። ከተማ ውስጥ ነው የምንገኘው። እንግዲህ ገሽቪንዲሽካይት በከተማ ስንት ይፈቀዳል? 50 ይፈቀዳል። እንደምታዩት ፋራር ላይ የምንገኘው ያው ፎርፋርት ሽትራሰ ላይ ነው። እዚህ ጋር ፎርፋርት ሽትራሰ ላይ ነው ያለው። በስተቀኜ መኪና አለ። እንደገና ሽትራሰ ባን እየመጣ ነው። ቪዲዮውን በደንብ ለማጥራት አንዴ እንየው። እያንዳንዱ ነገር እዚህ ጋር ፖዝ ላድርግና እያንዳንዱ ነገር መጠንቀቅ ይኖርብናል። እዚህ ጋር በኢነን ሽፒግል ሬሽ ሊንክስ አጠቃላይ በስተቀኝ በግራ ፊት ለፊት እያንዳንዱ ነገር ማየት አለብን። እዚህ ጋር እያንዳንዱ እንቅስቃሴ ምን አይነት ምልክት ነው ያለው፣ ከፊት ለፊት ማን አለ፣ በጎን መስታወት ማየት አለብን። ሁሉ ነገር ፍራውስ ሻው እንደ ፋረን ማሳየት አለብን። እኔ ለመታጠፍ እየፈለግኩ ነው። ሽትራሰባን አለ። እዚህ ጋር ብሊንከር ዘይትሰን አድርጌያለሁ፣ አብርቻለሁ። እዚህ ጋር ደግሞ የፔካቬ ምልክት አለ። ሶሪ መኪና አለ ፔካቬ። እንግዲህ ጥያቄውን እናያለን። እዚህ ጋር ምንድን ነው የሚለው? Warum müssen Sie jetzt anhalten? also warum müssen Sie jetzt anhalten የሚለው ለምን ማቆም ይኖርብሃል ነው። ስለዚህ እዚህ ጋር ሲያስተምሩ ራሱ እንደሱ ማቆም እንዳለብንም እየነገሩ ግን ምክንያቱ እንድናውቅ ይፈልጋሉ። ማቆም ለምንድን ነው ያለብኝ? እንግዲህ ግራ ታጣፊ ነኝ፣
እስቲ እንየው። Wegen des weißen PKWs. በነጩ መኪና ምክንያት ይላል። ቬግን ደስ ቫይሰን ፔካቬስ እዚህ ጋር ቫይሰን ፔካቬስ ሲጀመር እሱ ፎርፋርት የለውም። ይቅርታ ቬገን ፔካቬስ ይላል እዚህ ጋር እንግዲህ እንደምታዩት ከኛ በስተቀኛችን ያለ እሱ ነው። ሽትራሰባን አለ። ማቆም ያለብን በየትኛው ምክንያት ነው? Wegen des weißen PKWs. እሺ በቫይክስን ፔካቬስ ይላል። እኔ ልታጠፍ ነው። ይሄ ደግሞ ቀጥ ብሎ ነው የሚሄደው። እስቲ እንየው። Wegen der Straßenbahn. ሽትራሰባኑ ትክክል። ሽትራሰባኑ ኦልሬዲ ገራራውስ ፋረን ስለሚያደርግ እኛ ፎርፋርት ሽትራሰ ላይ ስላለን ይሄኛው ፔካቬ ሬሽ ፎሊንግስ እዚህ ጋር አይሰራም። ምክንያቱም ቅድም አይታችኋል ምልክት በሱ ምክንያት እኔ ከዚህ ከመኪናው እበልጣለሁ፣ ቀድማለሁ ማለት ነው። ስለዚህ ሽትራሰባኑ ግን ገራዳውስ ፋረር ስለሆነ ምስን አይንፋ ዶሽ ፋረላስን ማሳለፍ አለብን እኛ ሊክስ አቢገር ስለሆነን ማለት ነው፣ ወይም ግራ ታጣፊ ስለሆነን ነው። Wegen des Radfahrers. ራድፋረሩ ምንም ከኛ ጋር የሚያገናኘው ነገር የለም። ስለዚህ በሽትራሰባኑ ምክንያት ነው ምንቆየው ማለት ነው። እና ኖርማሊ ሬሽ ፎሊንግስ ቢሆን ኖሮ ምልክት ባይኖር ኖሮ ይሄኛውም ፔካቪ ይቀድመን ነበረ። ነገር ግን ኦልሬዲ የፎርፋርት ሽትራሰ ምልክት አይታችኋል። ተጨማሪ ደግሞ ማየት ከፈለጋችሁ እዚህ ጋር በደንብ እዚህ ጋር የፎርፋርት ገቬርን የምትለዋች የተገለበጠችዋ እዚህ ጋር አለችላችሁ፣ በተቃራኒ በኩል አለ። ስለዚህ እኔና ሽትራሰባኑ ኦልሬዲ ፎርፋርት ሽትራሰ ላይ ያለ ነው። እሱ ግን ቀጥታ ስለሚሄድ እኔ እንደዚህ ሄጄ ስለምታጠፍ ሊንክስ አፒከር ስለሆንኩኝ በዚህ ምክንያት ቅድሚያ መስጠት ይኖርብኛል። ስለዚህ ምቆመው በሱ ምክንያት ነው እንጂ በፔካቬው ምክንያት አይደለም። ምክንያቱም እኔ ወደ ቀኝ ወደ ግራም ልታጠፍ ምንም ልበል የምገኘው ፎርፋርት ሽትራሰ ላይ ስለሆነ ከዚህኛው ፔካቬ የተሻለ ቀድሜ መንቀሳቀስ እችላለሁ ማለት ነው። ይህን ይመስላል። ያው ሌላ አንድ ጥያቄ እንጨምር። Welches Verhalten ist richtig? ዌልቸስ verhalten ist richtig ይላል። እዚህ ጋር እንግዲህ የፖሊስ በአምተ የለም፣ አምፕል የለም፣ ሽልድም የለም። ስለዚህ የስ ጊልት ሬሽ ፎሊንግስ ነው እዚህ ጋር የሚሰራው። እስቲ እንይ። Ich darf vor dem Radfahrer abbiegen. Ich darf vor dem Radfahrer abbiegen ይላል። እዚህ ጋር እንግዲህ መጀመሪያ ራድፋረሩ ከዛ እኛ ከዛ ይሄኛው ኤልካቪዮ ነው ሊሆን የሚችለው። ስለዚህ ኦልሬዲ ቀድመ ነው ልንታጠፍ አንችልም። ሲጀመር ራድፋረር ቅድሚያ ያላቸው እዚህ ጋር። ስለዚህ ቅድሚያ ያላቸው ምክንያት አንደኛኛ ሬሽ አቢገር ስለሆነን ስንታጠፍ ፉስጌንገር እና ራድፋረር ማሳለፍ ስላለብን ነው ማለት ነው። ስለዚህ Ich darf vor dem Radfahrer abbiegen. ከራድፋረሩ ቀድሜ ይታጠፋለሁ የሚለው ፋልሽ ነው። Ich muss den Radfahrer durchfahren lassen. ናቲርሊሽ ማሳለፍ አለብኝ፣ ራድፋረሩን ማሳለፍ አለብኝ። Der blaue LKW darf zuerst fahren. ላው ፔካቬ መጀመሪያ መንዳት ይፈቀድለታል ይላል። ናይን አውፍ ካይነን ፋል እኛንን እዚህ ጋር ልንሆን የምንችለው። ስለዚህ ሽሙስ ደን ራድፋረር ዱርፋርን ላስን አልዞ እንደዚህ በደንብ ማለት ነው። ከዚህ የበለጠ በደንብ ክሊር ሆኖላችሁ በተለይ የቴክኒክ ጥያቄዎችን በደንብ ተብራርቶላችሁ መማር የምትፈልጉ ከሆነ ኤኒታይም ምዝገባለ ኤኒታይም ትምህርት ስላለ ሰኞና ሮብ ከ19 እስከ 21 ሰዓት እንዳትቀሩ። በደንብ በኦንላይን በዙም ትማራላችሁ። አፕ ይዛችሁ ለደከማችሁ መማር ለሰለቻችሁ ከኛ ጋር በሞራል ትማራላችሁ። እንግዲህ በዋትሳፕ ቁጥር ጻፉልኝ ከታች ባለው። መልካም ጊዜ ይሁንላችሁ። ስለምሰጡኝ አስተያየት አመሰግናለሁ። በቅድሚያ ሰላም ሁኑልኝ።